France recalled its ambassador to Ethiopia, accusing the government there of launching drones into its capital, Khartoum. A top army general says an investigation into Monday's incident revealed that the drones were supplied by the United Arab Emirates. ይህ ዓለም የሚመለከተው ዓለም አቀፍ ዜና የሆነ የኢትዮጵያን ተላላኪነት የሚያትት ዘገባ ነው። ሱዳን ተናግሮት እንደ አልጀዚራ ያሉ መገናኛ ብዙሃን የሚቀባበሉት እነ ሮይተርስ የዘገቡት ኢትዮጵያ ለተባበሩት አረብ ኤሚሬትስ ልላላክ ብላ ጎረቤቷን ሱዳንን በድሮን አስደበደበች የሚል ዜና ነው። ይህ በኢትዮጵያ ላይ ዓለም አቀፍ ውግዘትን ያስተባበረ ዜና ነው። አሜሪካ የምትመራቸው የመካከለኛው ምስራቅ አገራት ይህንን ድብደባ በጋራ በጽኑ ሲያወግዙ ኢትዮጵያ በዚህ ጦርነት ላይ ምን ልታተርፍ ገባች የሚለውን ለመጠየቅ ጊዜ አላስፈለጋቸውም። ምክንያቱን አውቀውታል። አብይ አህመድ ለአንድ መሐመድ ቢን ዛይድ ለሚባሉ ላኪያቸው ሲሉ ሱዳን እንደበደቡ ብለው ደምድመዋል። በትክክል በሱዳን የእርስ በርስ ጦርነት ውስጥ አብይ አህመድ እንጂ ኢትዮጵያ አንድም አጀንዳ አልነበራትም። አብይ አህመድ ግን ለመሐመድ ቢን ዛይድ ሲሉ ቤኒሻንጉልን ጦር ሰፈር ማድረጋቸው ሳይበቃ ከባህር ዳር የሚነሳ ድሮንም ጄኔራል ሄሚቲ ሐምዳን ዳጋሎ ለተባለው አማጺ ወግኖ እንዲዋጋ አድርገውታል። እነ ግብፅና ሳዑዲ አረቢያ የሚያስታጥቁት የሱዳን ጦርም አጸፋለኝ ብሏል። አጸፋውም ድሮኖቹ የሚነሱባቸውን የኢትዮጵያ አካባቢዎች እስከ መደብደብ የሚደርስ መሆኑን በመጥቀስ ዝቷል። እናም በቀጣይ የግብፅ አየር ኃይል በባህር ዳርና አሶሳ ድብደባ እንዲያደርግ በአብይ አህመድ በቀጥታ ተጋብዟል፣ ተተንኩሷል ማለት ነው። ጎረቤቶቹን ሁሉ የሚነክሰው ብልጽግና ሶማሊያን ተንኩሶ በብዙ ደምና ሕይወት የተገነባውን የአዲስ አበባንና የሞቃዲሾን መተማመን ሸርሽሮታል። ኢትዮጵያን በብዙ ካስወገዘ፣ የኢትዮጵያን ስም በብዙ ካስጠፋ በኋላ ከሶማሊላንድ ጋር አሰርኩት ያለውን ውል አንካራ ሄዶ ቀዷል። ዲፕሎማሲያዊ መቆራረጥ ውስጥ ገብተው የነበሩት ኢትዮጵያና ሶማሊያም መልሰው ለመገናኘት ከዓመት በላይ አስፈልጓቸዋል። አሁን ድረስ ጥርጣሬው እንዳገረሸ ነው። ሶማሊያም አጋጣሚውን ተጠቅማ የግብፅን ጦር ኢትዮጵያ አፍንጫ ስራ አምጥታ እንድታሰፍር የአብይ አህመድን የፖለቲካና የዲፕሎማሲ አላዋቂነት በደንብ ተጠቅማበታለች። ኖቤል አሸለመኝ ከሚለው የሻዕቢያ አገዛዝ ጋር ከተፋጠጠ ዓመታት እየሄዱ ነው። እዚህ ላይ ሱዳንን ጨምሮበት ግማሽ ከሚሆኑት የኢትዮጵያ ጎረቤቶች ጋር ግጭት ውስጥ ገብቷል ብልጽግና። የቀረው መታኮስ ነበር። እሱንም እያደረገው እንደሆነ እየተገለጸ ነው። ከኤርትራ በስተቀር ከጎረቤቶቿ ጋር ፍጹም መተባበርና መናበብ፣ ሰላማዊ ግንኙነትም የነበራትን አገር ተረክቦ ግዛት ውሰዱ እያለ እያደለ ደግሞም ለኤምሬትስ ትዕዛዛት ሲል እየተተናኮለ ግማሽ ከሚሆኑት ጎረቤቶቹ ጋር ግጭት ውስጥ ገብቷል። አገር የማስተዳደር ችሎታን አላዳበረም ተብለው በአልጀዚራ የተነገረላቸው ጠቅላይ ሚኒስትር አብይ ወደ ስልጣን ከመምጣታቸው በፊት ኢትዮጵያ ከጎረቤቶቿ ጋር የነበራት ግንኙነት የውስጥ ሰላማችንን አስከብሪልን፣ የጋራ ችግራችንን ፍችልን እየተባለች እንድትጠራ ያስቻለ ነበር። በዓለም የሰላም ማስከበር ታሪክ ታይቶ በማይታወቅ ደረጃ ሁለት አገሮች ጎረቤታቸውን በመሃላችን ገብታ ሰላማችንን ታስከብር ተብላ የተጠየቀች ብቸኛ አገር ኢትዮጵያ ነበረች። ጠያቂዎቹ ደግሞ ሱዳንና ደቡብ ሱዳን ናቸው። እንዲህ ያለ ነገር በተባበሩት መንግስታት ታሪክ አጋጥሞ ያውቅም። የሶማሊያ መንግስት ሽብርተኞችን ለማስወገድ አግዥኝ ብሎ የጠራት በ1998 ዓ.ም ነው። ሀርጌሳና መቋዲሾን አዋዶ ማኖርም ችላበት ነበር። እንዲህ ያለችን አገር የተረከቡት ጠቅላይ ሚኒስትር የሚናገሩት ግን ጎረቤት ሁሉ የሚጠላት አገር ነች እያሉ ነበር። ሶማሌ ስንሄድ እኛ እኮ እናንተን አናምናችሁም፣ በክልል ከፋፍላችሁ የምታባሉን እናንተ ናችሁ፣ የእናንተ መንግስት ነው ይሄን የሚያደርገን፣ በጣም እንጠላችኋለን የሚል ሳይደብቁ ነገሩን። ሳውዝ ሱዳን ስንሄድ አሁን እኮ የምንባላበት ነገር በሙሉ የእናንተ ውጤት ነው፣ በኢጋድ ውስጥ ስዩም መስፍን የሚባል ሰው መድባችሁ አባልቶን አከፋፍሎ ወጣ፣ ልንታረቅ አልቻልንም። እናንተ እኮ ጎረቤት በሙሉ እናንተ እኮ ብሎ የሚጠላት ሀገር ነበረች ኢትዮጵያ። የተከበረው ምክር ቤት ማወቅ አለበት ይሄ። እንዲህ እየቀጠፉ ስልጣን የያዙት ጠቅላይ ሚኒስትር የነበረው ሁኔታ እሳቸው እንዳሉት ሳይሆን ኢትዮጵያውያን በጎረቤት ሀገራትም ጭምር ስራና ህይወት የጀመሩበት፣ ጁባና ካርቱም ለጋራ ችግራቸው መፍትሄ ፍለጋ አዲስ አበባን የሚያማትሩበት፣ መቋዲሾ የደም ስሯን 4 ኪሎ አድርጋ የምትኖርበት፣ ሱዳን የህዳሴ ግድብ ግንባታን ማሽነሪዎች በማዋጣት የምትደግፍበት፣ ኢትዮጵያ ቢያንስ በሶስቱ ጎረቤቶቿ ሰላም አስከባሪ ሰራዊት ያዘመተችበት ዘመን ነበር። አገር ማስተዳደር የማይችሉት እሳቸው ወደ ስልጣን መጥተው ኢትዮጵያን ጎረቤቶቿ የማትታመን ብቻ ሳይሆን ጎረቤቶቿን ለመውረር የምትሰናዳ፣ ሰራዊቷንም ከሱዳንና ደቡብ ሱዳን የተባረረ ከሶማሊያም ይውጣልኝ ተብሎ እስከ አፍሪካ ህብረት ድረስ
የተከሰሰ ጎረቤቶቿን ለአረብ ተላልካ የምትደበድብ ሆና እንድትታወቅ እስኪያደርጓት ድረስ አብይ አህመድ እስኪመጡ ድረስ በጎረቤቶቿ የምትካበርና የምትታፈር ሆና ነበር። ከ300 በላይ ሱዳናዊ ባለሀብቶች ኢትዮጵያ ውስጥ አሉ። ሱዳን ከ100 ሜጋዋት በላይ ኤሌክትሪክ ከኢትዮጵያ ትገዛለች። ከአዲስ አበባ ካርቱም የአውቶቡስ ትራንስፖርት ተጀመረ። 1 ሚሊዮን የሚደርሱ ኢትዮጵያውያን በሱዳን ይኖራሉ። ኢትዮጵያ የፖርት ሱዳንን ወደብ የምትጠቀምበትን መንገድ እያጤነች ነው። በሁለቱ ሀገሮች መካከል የባቡር መስመር ለመዘርጋት እየተነጋገሩ ነው። ሁለቱ ሀገሮች የጋራ ሚኒስትሮች ኮሚሽን አቋቋሙ። ወዘተ የሚሉት ጤነኛ ዜናዎች የተፈጠሩት በእነዚያ ከአብይ አህመድ መምጣት በፊት በነበሩት ዓመታት ነበር። አሁን ይህ ሁሉ ነበር ሆኖ ኢትዮጵያ እንደደበደብሽኝ እደበድብሻለሁ የሚል መግለጫ ከሱዳን ጦር የሚወጣባት ሆናለች። የሱዳን ጦር ቃል አቀባይ ብርጋዴር ጄኔራል አሲም አብደላህ ቃል በቃል እንዲህ አሉ። ኢትዮጵያና የተባበሩት አረብ ኤምሬትስ በሱዳን ላይ የፈጸሙት ወረራ ቀጥተኛ ጥቃት ነው። ይህም በዝምታ የሚታለፍ አይሆንም። የሀገሪቱን ክብር ሉዓላዊነትና ደህንነት በሚጠብቅ መልኩ የኛ የጦር ኃይሎች ለማንኛውም አይነት ስጋት የአጸፋ ምላሽ ለመስጠት ሙሉ በሙሉ ዝግጁ ናቸው። What Ethiopia and the UAE have done is a direct aggression against Sudan and will not be met with silence. Our armed forces are fully prepared to deal with any threat in a way that preserves the dignity, sovereignty and security of the nation. ይህንን የሱዳንን መግለጫ አለማምኖት ተከታታይ መግለጫ በማውጣት ቢንዛይድንና አብይ አህመድን የሚመሩትን መንግስት እያወገዘ ነው። ስለዚህ ይፋዊ መግለጫ ማስተባበያ ያወጣው የብልጽግና የውጭ ጉዳይ ሚኒስቴር ሌላ ጣጣን አስከትሏል። በመግለጫው የሱዳን መንግስት የህወሓት ታጣቂዎችን ይዞ በአገር ውስጥ እየተዋጋ ነው ብሏል። ሱዳንን በድሮን ደብድበሃል ብሎ ዓለም ሲያወግዘው አይ የሱዳን ጦር የህወሓትን ታጣቂ ይዞ ሄሚቲን እየወጋ ነው እያለ ሲመጣ ወይ አለማወቅ ማስባሉ ልክ ነው። አንተ የኤርትራን ጦር አምጥተህ የሶማሊያን ምልምል አስገብተህ በኢትዮጵያ ውስጥ ስትዋጋ የሱዳን መንግስትስ የፈለገውን አስገብቶ ቢዋጋ ምን አገባህ የሚለውን እንትወው። ድሮን ተኩሰህ የሰው ሀገር ደብድበሃል ሲባል የለም ህወሓት ነው ካልቡህራን ጎን የተሰለፈው የሚለው መግለጫውም በራሱ ላይ እንደመተኮስ የሚቆጠር ነው ብሎ ማጠየቅም የአብይ አህመድ መንግስት ዓለም አቀፋዊ ግንኙነትና ዲፕሎማሲ ገብቶት ይጠነቀቃል ብሎ መጠበቅ ደግሞም የአገዛዙን ችሎታ ቢስነት አለመረዳት ነው። እንኳን ደቡብ አፍሪካ ድረስ ሄዶ ተፈራርሜዋለሁ የሚለውን ህወሓትን ይቅርና የትኛውም ታጣቂ መንግስትን የሚቃወም ሆነ የሚደግፍ ኃይል ከአንድ ሉዓላዊ ግዛት ወጥቶ ጎረቤት ሀገራትን ቢያጠቃ ወይም በዚያ አንዳች ጉዳት ቢያደርስ ተጠያቂው ታጣቂው ኃይል የተፈጠረበት ሀገር መንግስት ነው። ይህንን የሚለው የሀገራትን ተጠያቂነት ለመወሰን የወጣው ዓለም አቀፍ ድንጋጌ አርቲክልስ ኦን ስቴት ሪስፖንሲቢሊቲ አንቀጽ 2 ሲሆን አንድ መንግስት ከሀገር ግዛቱ የሚነሳ ምንም አይነት ታጣቂ ኃይል በጎረቤቶቹ ላይ ጉዳት እንዳያደርስ የመከላከልና የመጠበቅ ዓለም አቀፍ ግዴታ እንዳለበት ያስቀምጣል። ወዲህ ዓለም ይወቀኝ የኢትዮጵያ መንግስት ነኝ እያንሰራራሁ እየበረርሁ ነው የሚለው ብልጽግና እንደገና ደግሞ ከአገሬ የተነሳ ታጣቂ ሱዳን ገብቶ ከመንግስት ጦር ወገን ተሰልፏል ይላል። የተባበሩት መንግስታት ጠቅላላ ጉባኤ ውሳኔ 2625ና ይሄው በዓለም አቀፍ ፍርድ ቤት አይሲጄ ዘንድ እንደ አንድ አስገዳጅ የተለመደ ህግ ከስተመሪ ኢንተርናሽናል ሎ የሚቆጠረው ድንጋጌ አንድ መንግስት በግዛቱ ውስጥ ያለን ታጣቂ ኃይል እያየ ወደ ጎረቤት ሀገር የእርስ በርስ ጦርነት ለመግባትም ሲሻገር እያወቀ ዝም ካለ ወይም ቸል ካለ ወይም ጊዜ ጠብቆ ከተናገረ ዓለም አቀፍ ህግን ጥሷል ተብሎ ተጠያቂነትን ያስከትልበታል። በሌላ አገላለጽ ብልጽግና መንግስት ታጣቂዎቹን ወደ ሱዳን ባይልካቸው እንኳን ድንበር እንዳይሻገሩ መከላከል ይገባው ነበር። ይህንንም ባለማድረጉ በህግ ይጠየቃል ማለት ነው። እንዲህ ያሉ ነገሮች ይገቡት ዘንድ ክፍለ ዘመናትን የሚያስፈልገው ብልጽግና ድሮን ተኩሰህ ካርቱምን ደብድበሃል ሲባል የለም ህወሓት ከአልቡርሃን ጎን ተሰልፎ እየተዋጋ ነው ብሎ መጥቷል። በነገራችን ላይ የአልቡርሃን ወገን በተባበሩት መንግስታት እውቅና ያለው በአሜሪካ በሳዑዲ አረቢያና በመሰል ሀገሮች ድጋፍ የሚደረግለት መንግስት ነው። ብልጽግና የሚደግፈው የሄሚቲ ሚሊሻ ደግሞ በዓለም እየተወገዘና ማዕቀብ እየተጣለበት ያለ ሸማቂ ኃይል ነው። እንዲህ ያለውን ስብስብ ደግፎ የተሰማራው አገዛዝ ኢትዮጵያን በሁሉ አቀፍ ቀውስ ውስጥ ከቷት ከሰሜን ኤርትራ እስከ ምዕራብ ሱዳንና ምስራቅ ሶማሊያ ድረስ ጎረቤቶቿ ሁሉ የጠሏት ግብፅን እያመጡም ያሰፍሩባት አድርጓታል። የክራይሲስ ግሩፕ የአፍሪካ ቀንድ ኃላፊው አላን ቦውሴል ኢትዮጵያ ራሷን በጠላት እንድትከበብ ያደረገች ሀገር ሆናለች የሚሉትም ለዚሁ ነው። Now, Ethiopia sees two main regional foes in its neighborhood, Eritrea and Egypt, and both of them... ኢትዮጵያ ሁለት ዋና ዋና ቀጠናዊ ጠላቶችን አፍርታለች። እነሱም ኤርትራና ግብፅ ናቸው። ሁለቱም የሱዳንን ጦር እየደገፉ ነው። ይህ ሁኔታ ኢትዮጵያ ከጊዜ ወደ ጊዜ ከበባ ውስጥ ከቷታል። በሌላ በኩል ደግሞ ኢትዮጵያ በጦርነቱ ውስጥ አማጺውን RSFን ለመደገፍ ተሰማርታለች። ስለዚህ ነገሩ እንዴት እየተጋጋለ እየተወሳሰበ እንደመጣ ማየት ትችላለህ። የሁለቱም አገራት ሁኔታዎች እርስ በርሳቸው የመቀላቀል
ሁኔታም አለባቸው። ይህ በጣም ሰፊ ምስቅልቅል ያለና የተተበተበ ጦርነትን እንድንመለከት የሚያደርግ ነው። The two situations in both countries start to become merged and we see a much wider and messy entangled war. እንደ አንድ ትልቅና ጥንታዊ ሀገር ነገሩን በጥንቃቄ ደግሞም በገለልተኛነት አሊያም የአገርን ብሔራዊ ጥቅም ከማስከበር አንጻር ብቻ በማጤን መንቀሳቀስ እየተገባ ለአንድ አረባዊ ገዢ ለመላላክ ተብሎ ኢትዮጵያን ተላላኪ ያደረገው ብልጽግና ድሮን ተኳሽ አሰማርቶ የሰው ሀገር መደብደቡ ተገልጿል። በዚህ ድርጊቱ አጸፋ ነገ ጠዋት ባህር ዳርና ጎንደርን አሊያም አሶሳንና ህዳሴ ግድብን ቢያስደበድብ ኢትዮጵያውያን ከ4 ኪሎ በላይ ጠላት ሊኖራቸው ይችላልን የሚለው ጥያቄ ተገቢ ነው። የብልጽግናዎች ጠቅላይ ሚኒስትር በሱዳን የእርስ በርስ አለመግባባትና ግጭት ላይ ዘው ብለው የገቡት ገና ቀውሱ ሲጀመር በ2011 ዓ.ም ነው። ወደ ስልጣን እንደመጡ እዚህ አካባቢ ያሉትን ሽማግሌዎች አባረራለሁ እያሉ በጅቡቲው ኡመር ጊሌህና በሱዳኑ አልበሽር ላይ ሲዝቱ እንደነበር የጅቡቲው ፕሬዝዳንት ሰምተው ቅያሜያቸውን ለአብይ አህመድ ተናግረዋል የሚሉ አንድ የዲፕሎማቲክ ምንጭ ጠቅላይ ሚኒስትሩ በሱዳን መንግስታዊ ፍንቀላ ከተደረገ ጀምሮ ለማበጣበጥ በብዙ መትጋታቸውን ያስታውሳሉ። በሱዳን የአልበሽር መንግስት በግብፅ ተባባሪነት በተሴረ መፈንቅለ መንግስት ሲወገድ የኦህዴድ ብልጽግና አዲስ አበባ ላይ የሚያውቀው ነገር አልነበረውም። ይልቁንም ይፋዊ መግለጫ በመጻፍ ግብፅ ላካሄደችው መፈንቅለ መንግስት እውቅና ሰጠ። በህዳሴ ግድብ ውስጥ ይሰሩ የነበሩትን የሱዳን ማሽነሪዎች ሲወጡ ካይሮ በካርቱም ያለውን መፈንቅለ መንግስት እንደፈለጋት አድርጋ እንዳሻት ስታሳካው የአዲስ አበባው አገዛዝ የንግስና ህልሙን ለማጽናት የሚያስችለውን ጦርነት ለማቀስቀስ ከአስመራ ጋር ሽር ጉድ ላይ ነበር። በሱዳን አልበሽር ተፈንቅለው ጦሩ ስልጣን ሲይዝ ወታደሩ ወደ ጦር ሰፈሩ ይመለስ የሚል ጩኸት በረከተ። ሲቪል ፖለቲከኞች ከወታደሮች ጋር ተጋጩ። ዜጎች ተገድለው ቀሪዎቹም ከነነፍሳቸው ወደ አባይ ወንዝ ተጣሉ። በዚህ ጊዜ ነበር የወቅቱ የኢጋድ ሊቀመንበር ኢትዮጵያ በመሆኗ ጠቅላይ ሚኒስትር አብይ ወደ ሱዳን የተጓዙት። ለኢትዮጵያ አስበው ሳይሆን ቀጣናዊ ድርጅት የሆነው ኢጋድ ኃላፊነቱ ስለሆነ የአፍሪካ ህብረትም ድርጅቱ ይህንን እንዲያደርግ በማዘዙ ጠቅላይ ሚኒስትሩ ወደ ካርቱም በረሩ። ረቡዕ ረፋድ ሰኔ 5 2011 ዓ.ም ጠቅላይ ሚኒስትር ዶክተር አብይ አህመድ ከሱዳን ወታደራዊ ሽግግር ምክር ቤት መሪ ሌተናል ጀነራል አብዱል ፈታህ አልቡርሃን ጋር ለመነጋገር ካርቱም ገብተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድና የልዑካን ቡድናቸው ካርቱም አውሮፕላን ማረፊያ ሲደርሱ በሱዳን ወታደራዊ ሽግግር ምክር ቤት አባላት አቀባበል ተደርጎላቸዋል። ጠቅላይ ሚኒስትር አብይ ያኔ የሱዳንን የፖለቲካ ኃይሎች ለማስታረቅ ወደ ካርቱም የተጓዙት የወቅቱ ተደማሪዎች ይናገሩ እንደነበረው ፖለቲካና ዲፕሎማሲ የሚያውቁ ረቂቅ ስለሆኑ ሳይሆን ኢትዮጵያ የኢጋድ ሊቀመንበር ስለነበረችና ኃላፊነት ስለነበረባትም ነው። ከዚያ በፊት ጠቅላይ ሚኒስትር አብይ በይፋዊ ደብዳቤ ወታደራዊን መንግስት እውቅና ከሰጡ በኋላ በፈንቃዮቹ ላይ ተቃውሞ ያሰሙት ሲቪል ፖለቲከኞች ደስተኞች አልሆኑም። በሱዳን ጠቅላይ ሚኒስትሩ ካርቱም ሲገቡም ሁለቱንም ወገኖች በተፈነቀሉት በበሽር ቤተ መንግስት ለማደራደር ያቀረቡላቸው ጥያቄ ተቀባይነት አጣ። በመቀጠልም የካርቱሙ የኢትዮጵያ ኤምባሲ ለመወያያ ቦታ እንዲሆን ወታደሮቹም ሲቪል ፖለቲከኞቹም ተስማሙ። ሁለቱን በተናጠል ለማደራደር የተቀመጡት ጠቅላይ ሚኒስትሩ ግን በአገር ቤት የለመዱትን አሉሽ እዚያም ካርቱም ወስደው ደገሙት። ፖለቲከኞቹ የነገሯቸውን እንደወረደ ለወታደሮቹ እንዲህ እያሏችሁ ነው፣ ይንቋችኋል፣ ወዘተ ብለው ተናገሩ። ወታደሮቹም ተበሳጩ። ከዚያም ፖለቲከኞቹ ከኢትዮጵያ ኤምባሲ ሲወጡ እየተያዙ ታሰሩ ይላሉ በቦታው ከነበሩ ኢትዮጵያውያን አንዱ። ተቃዋሚዎቹ ግን ለድርድሩ ቅድመ ሁኔታ አስቀመጡ። በሮመዳን ዋዜማ ለደረሰው ጭፍጨፋ ወታደራዊ ምክር ቤቱ ኃላፊነት እንዲወስድ ጉዳዩንም ዓለም አቀፍ አጣሪ ቡድን እንዲመረምረው ይህንን እልቂት የፈጸመው አመራርም ለፍርድ እንዲቀርብ የቀድሞው የጃንጃዊድ ሚሊሻ ማለትም ዛሬ ቢንዛይድ አብይ አህመድ ልከው የሚደግፉት የሄሚቲ ታጣቂ ከጦሩ እንዲወጣና መሰል ሁኔታዎች አስቀድመው እንዲፈጸሙ የቅድመ መደራደሪያ ነጥብ አስቀመጡ። ድርድሩ ለሰዓታት ተሞከረ። እዚህ ግባ የሚባል ውጤት ስለማምጣቱ ሳይገለጽ አደራዳሪ ሆነው ካርቱም የሄዱት አብይ ወደ አዲስ አበባ ተመለሱ። ጉዳዩን የውጭ ጉዳይ ሚኒስትሩ ልዩ አማካሪ መሐመድ ድሪርና አልጄሪያዊ ዲፕሎማት እስማኤል ቸርጊዊ ከአፍሪካ ህብረት በኩል እንዲይዙት ተደረገ። ወዲያውኑ ግን ነገሩን የባሰ የሚያወሳስቡ ሁነቶች ተከሰቱ። ከተቃዋሚዎቹ ወገን በኢትዮጵያ ኤምባሲ ሲደራደሩ የነበሩት ሰዎች እየተለቀሙ ታሰሩ። የተቃውሞን ጎራ ይመሩ ከነበሩት መካከል የሰሜን ሱዳን ህዝብ ነጻ አውጪ ንቅናቄ ኤስፒኤልኤምን መሪ እስማኤል ጃላብ፣ ምክትላቸው ያሲር አርማንና የንቅናቄው ቃል አቀባይ የነበሩት ሙባረክ አርዶል በቁጥጥር ስር ዋሉ። ሌላኛው ፖለቲከኛ መሐመድ እስማትም ተያዙ። ይህ ሁሉ የሆነው አደራዳሪ ነኝ ብለው በዚያ በተገኙት የኢትዮጵያው ጠቅላይ ሚኒስትር ሚስጥር አለመያዝ ምክንያት ነው። እናም ሊያደራድሩ ካርቱም ገቡ የተባሉት የብልጽግናዎች አለቃ ምንም ውጤት ሳያስመዘግቡ ችግሩን የበለጠ አወሳስበውና ፖለቲከኞቹን አሳስረው ወደ አዲስ አበባቸው ተመለሱ።
ግብፅ ግን የመረጠቻቸውን ወታደሮች ያሰለጠነቻቸውን መኮንኖች በካርቱም ስልጣን እንዳይለቁ አበክራ እየሰራች እየቀናትም ነበር። የኢትዮጵያው ጠቅላይ ሚኒስትር ወደ ካርቱም ሄደው በኢጋድ ኃላፊነትን ማሸማጋይ ሆነው ሲቀመጡ ያገኙትን መረጃና ሚስጥር የአንዱን ለሌላው ነግረው አሳሪና ታሳሪ አድርገዋቸው ከመመለሳቸው 2 ሳምንት ቀደም ብሎም ፕሬዚዳንት ኤልሲሲ ከአልቡርሃን ጋር በዚያው በካርቱም ባደረጉት ውይይት ቀጣዩ ሁኔታ እንዴት እንደሚመራ ሲነጋገሩ ታይተው ነበር። Sudan's military chief currently ruling the nation met with the Egyptian president on Saturday on his first trip abroad since military assisted the public in the removal of former President Omar al-Bashir. በዘመነ ብልጽግና የኢትዮጵያን ውድቀትና ቁልቁለት በሚገባ የተገነዘበችው ግብፅ የኢትዮጵያን ጎረቤቶች ሁሉ ነጥሎ ወዳጅ ለማድረግ የምታደርገውን መማሰን ካሳካችባቸው ሁነቶች መካከል አንዱ የ2011 የሱዳን መፈንቅለ መንግስት ነው። በዚያ ፍንቀላ ከፊት ያመጣቻቸው አልቡርሃን ደግሞ በግብፅ የተማሩ ወታደራዊ መኮንን ናቸው። በ2011 ሰኔ የሱዳን ሲቪል ፖለቲከኞች እንዲታሰሩና እንዲገደሉ አድርገው ወደ አዲስ አበባ የተመለሱት ጠቅላይ ሚኒስትር አብይ በትግራይ ክልል ጦርነት ሲጀምሩ የካርቱሙ መንግስት በምዕራብ ኢትዮጵያ በኩል ጥበቃ እንዲያደርግ ለዚህም ውለታው አልፋሽጋን እንዲወስድ አድርገው ጥቅምት 22 2013 ዓ.ም ከአልቡርሃን ጋር ተወዳጅተው በአዲስ አበባ ተስማሙ። ይህንን በኋላ ላይ ጀነራል አልቡርሃን መናገራቸው አይዘነጋም። ጦርነቱ ሲያልቅና ከኤርትራ ጋር መቃቃር ሲወለድ ሳውዲና የተባበሩት አረብ ኤሚሬቶችም ሲጣሉ አብይ አህመድ ከአቡዳቢ ወገን ሆነው ተሰለፉ። መሐመድ ቢን ዛይድም ምስራቅ አፍሪካን በተለይም ሱዳንና ኢትዮጵያን ወደ ብጥብጥ ከተው ወርቅና መሰል ማዕድናትን የመውሰድ እቅድ ነበራቸውና ለዚሁ የብጥብጥ ዓላማ አብይ አህመድና ሐምዳን ዳጋሎ ሄሚቲን አሰማሩ። በሱዳን የእርስ በርስ እልቂት ሚያዝያ 2015 ሲጀመር በሱዳን ጎረቤት አማራ ክልል ደግሞ ከሁለት ወራት በኋላ ሐምሌ 2015 ዓ.ም ደም አፋሳሹ ጦርነት ተጀመረ። መሐመድ ቢን ዛይድ አብይ አህመድ የአማራ ክልል እናቶችና ሕፃናትን የሚገድሉበትን ሄሚቲ ደግሞ ካርቱምን የሚቆጣጠሩበትን ድሮን አስታጠቋቸው። ለሄሚቲ ታጣቂዎች ስንቅና ትጥቅ የሚያቀርብ መስመር በአሶሳ በኩል እንዲከፈትም ተደረገ። በወቅቱ ወደ ፖርት ሱዳን ተፈናቅሎ የነበረው የሱዳን መንግስትም በካርቱም የኢትዮጵያ ኤምባሲን በአውሮፕላን በመደብደብ የአዲስ አበባውን አገዛዝ ግልጽ ጠላትነቱን አጋለጠ። Ethiopia's embassy in Khartoum has come under attack from heavy weaponry amidst the lingering conflict in Sudan. The Ethiopian ambassador to Sudan confirmed the attack, adding that no casualties were reported from Tuesday's onslaught. However, the embassy's ገለልተኛነት የራቀው ተላላኪነት የተጠናወተው የብልጽግና ስራ ኢትዮጵያን ሲያወርድ እንዲህ ባለ መልኩ ነው። አሁን ይሄው ተላላኪነት ለኤምሬትስ መዋጊያ የሚሆን ጦር ሰፈር በኢትዮጵያ ውስጥ እንዲከፈት ማድረጉ ሳይበቃ በአሜሪካ ማዕቀብ የተጣለበት የጄኔራል ሄሚቲ ወንድም አግሎን ሐምዳኒ ዳገሎ በአዲስ አበባ እንዲቀመጥ መደረጉም ሳያንስ የአማጺ ኃይሉ ታጣቂዎች የሚታከሙበት ክሊኒክና የወታደራዊ ሎጂስቲክስ ማዕከል በኢትዮጵያ ውስጥ እንዲከፈት አድርጓል። ይህ የሎጂስቲክስና የሕክምና ቤዝ ማኦኮሞ ልዩ ወረዳ ቶንጎ ቀሽማንዶ በተባለ ቦታ የተከፈተ ሲሆን ይህም የጄኔራል ሄሚቲ ሐምዳን ዳጋሎ ጦር ከሱዳን ውጭ የከፈተው ሁለተኛው የሕክምናና የሎጂስቲክስ ቤዝ ሆኗል። ከዚህ በፊት በቻድ ውስጥ በኤምሬትስ አማካኝነት የሕክምናና ሎጂስቲክስ ማዕከል ገንብቶ የነበረ ሲሆን አሁን ደግሞ ኤምሬትስ በቤኒሻንጉል ጉሙዝ ክልል የሚገኘውን ማኦኮሞ ልዩ ወረዳ ለዚሁ ተግባር መርጣው እየፈጸመች ነው። የኢትዮጵያም ስም እየተወገዘና እየተኮነነ በሚዲያና ዲፕሎማቲክ ኮሪደሩ ላይ እየተንቀዋለለ ነው። አገር መምራት አለመቻል ምን እንደሚመስል ማስተማሪያ መሆን የሚችሉት ኦህዴዶች ኢትዮጵያን በእሳት የተከበበች አድርገዋት አርፈዋል። ከጥቂት ዓመታት በፊት ለአንድ ኢሳያስ አፈወርቂ ብሎ ከዓለም ሁሉ የተጣላው የብልጽግናው መንግስት የኢትዮጵያን ፋብሪካዎች ለመዘጋትና ለውድቀት የዳረገ ማዕቀብን አስጣለ። ከቅርብ ጊዜያት ወዲህ ደግሞ ለአንድ መሐመድ ቢን ዛይድ ሲል አንድ ጊዜ ሶማሌላንድ፣ ሌላ ጊዜ ኤርትራ እያለ አሁን ደግሞ ሱዳንን እየደበደበ ውግዘትን አስቀጠለ። 27 ዓመት ለህወሓት እላላክ ነበር ያለ ስብስብ አለቃ እየቀያየረ ለውጭ ኃይል ይላላካልና የኢትዮጵያ መከራ እየተወሳሰበ ይቀጥላል። የመላላክ አመል አይለቅምና መላላክም አብሮ አደግ ነውና አዲስ ጌታ እየፈለገ ሎሌነቱን ይቀጥላል። መልካሙን ሁሉ በመመኘት በዚሁ ንሰና